ዮሳም ማስናቀ ቦታው ላይ ለማየት ጥረት አድርጓል። ነገር ግን ችግሩ ስቲል አልተፈታም። ምክንያቱም ውድና የነበረው ከግቢ ውጭ ነበር የነበረው መጸዳጃ ቤትና ምናልባት ለማስፋፊያ ለባላም ስለተሰጠ ከዛ በኋላ ግን ማንም ቼክ አልተደረገምና በተደጋጋሚ ለሰው ተሳትፎን ጠይቀናል። አሁን እንደ ምክር ቤት ነዋሪዎች እንትን ብለዋልና ሰባት አባወራ ነው ያለው እስካሁን ምንም የለምና ተሳሹ ብዙ ላይ ተረፈ ያለው ምናምን ነገር በጣም ስለተቸገረ እኔ ቅድሚያ የምናገረው ደንብ ማስከበር ነው። እኔ ቢኖራ ካሜራ ቀርጬ ሰጥቻለሁ። ካሜራ ቀርጬ 2-3 ጊዜ ሽንት ቤት የተለቀቀ ነው። ሼዶች ማታ 7 ሰዓት ከልጅ ጋር እየተላለቁ ነበር። እንለቃለን ብሎ ይሄን ሊጥ እንዳለ የደፉ ይሄ መድረክ ስንታየው መልካሙ እባላለሁ። ስንታየው መልካሙ እባላለሁ። ከጽዳት ማህበራት ምክትል ስራ አስኪያጅ ነኝ። ስለዚህ ቅድም እንደተነሳው ሙስና በጠቅላላው ሌብነት ነው። ምንም የሚያጠራጥር ነገር የለም። ከዛ በተረፈ በጽዳት በደረቅ ቆሻሻ በእያንዳንዱ በተባለው እኔን ስለሚመለከት መናገር የምፈልገው ነገር እንደ ወረዳ አንድ ሴፍቲኔትን በተመለከተ ማለት ነው። እንደ ሴፍቲኔት የተጨማለቀ እኛ 3 ወረዳ ነው የምናገር። እኛ ቤተ መንግስት ውስጥ ገብተን ሁሉ የምንሰራ ረሽክና ሴፍቲኔት ማለት ነው ገና ለገና ሰፈር ይፈርሳል ተብሎ ማለት ነው 34 ቀጠና እንደ 34 የተበላሸ ቀጠና 127 ጽዱ ነው፣ 18ም ጽዱ ነው። የትግሬ ሰፈር 120 የሚባል በጠቅላላ ጽዱ ነው። 34 ያለ የሴፍቲኔት አመራር የተባለ እኛ ወደ ክፍለ ከተማ ህብረት ሽርክና ማህበሩ ክስ ከመመስረቱ በፊት እንዲስተካከል እንፈልጋለን። አንድ ሁለተኛ ነገር እኔ መናገር የምፈልገው ስለ ሰነድ አልባዎች እና የሰነድ አልባዎች ቤቶች ከዲሎፖል ጀርባ የነበሩን ቤቶች ተነስተን ጥያቄ ተሰጠ። በ91 የሰፈሩ ቤቶች ወደ ላይ ወደ ሴቶቹ ጋር መጥተን ነው ያለን ሰፍረን ያለን እና ብዙ ውጣ ውረድ ሄደናል። ከወረዳ ወደ ክፍለ ከተማ ከክፍለ ከተማ መሬት አስተዳደር ጉዳይ አድርጉን ያለውን እሱን ይዘን ብለን ስንሄድ እንመጣለን እናደርጋቸዋለን እያሉ እየመለሱ ነው ያሉት። ተቋማት ላይ ደንብ እየሰራ ነው። ምንም ተቋማት አሁን ምንም ፉክት ክትባል ተቋማት ደንብ ወንዝ ዳር ላይ ደንብ ቤቶች ልማት ላይ ደንብ የተለያየ ቦታ ላይ በጣም ጥሩ ስራ እየሰራ ተቋማት ላይ ምንም የለም። ምንም ተቋማት ላይ አሁን እያንዳንዱ ተቋም ወረዳ አንድ ስንት ተቋማት አሉ ብትል ራሱ የወረዳ አንድ ህዝብ ያውቀዋል። በጣም ማታ አለ፣ ሆስፒታል አለ፣ ትምህርት ቤት አለ፣ ክሊኒክ ሆቴል አለ፣ ምን አለ። ደንብ እነዛ ነገሮች ላይ እየሰራ አይደለም። ለውይይት ህዝቡን መጥራቱ አንድ ትልቅ ነገር ነው። እውነት ለመናገር ግን ይሄ ሙስና የሚባለው ነገር አንድ እኔ የምለው ሁልጊዜ እንደው ስሙን ደጋግመን እናወራዋለን እንጂ በመድረክ ሁልጊዜ ነው የሚወራው። ባለፈው ዓመትም እንግዲህ በአሁኑም ዓመት እንግዲህ ጀምረነዋል ማለት ነው። ስላልተፈታ ይመስለኛል ሁልጊዜ እየደጋገመ ወደዚህ የሚመጣው። ሮሃ ኮሌጅ ባለ ንብረት ቤት ሽንት ቤት እየለቀቀ አሳይቻቸዋለሁ። ካሜራ ቀርጬ ሰጥቻቸዋለሁ። ለምንድን ነው የጉዳይ እንዳይፈጸም ለምንድን ነው የማይደረጉት? እኛ ለምንድን ነው የሚያጋጩ ከሰው ጋር ከህብረተሰቡ ጋር ለምን ያጋጩናል? እዛ ላይ ያው ታመናል። ጠቅላላ ቤተሰብ ዘጋት ቢሉ ታሟል እንዳለ እኛ ነገር ደግሞ መረጃ አሰጣጥን በተመለከተ ነው። የኛ የህብረት ሽርክና ማህበር አባላት በጠቅላላ በአብዛኛው የምንኖረው 34 ነው። ስራው አሁን ወደ ሌሊት ዞሯል። የቀን ቀርቶ ወደ ሌሊት ዞሯል። ለህብረት ሽርክና ማህበር አባላት ምንም መረጃ እየተሰጠን አይደለም። ምክንያቱም 6 ሰዓት ከሌሊቱ ነው የምንገባው። የቀጠና ስምሪት እንኳን ቢያንስ እንኳን መረጃ ለሁሉም ህብረተሰብ እንደዚህ ንገሩ ከተባለ ሊነገር ይገባል። በጽሁፍም በራችን ላይ ሊለጠፍ ይገባል። ምክንያቱም ለምንድን ነው ከጦጦ ማህበር መጣ ቢባል እንኳን ማለት ነው ሰው እየተነገረ ማለት ነው ልንጠፋ ነው ማለት ነው። ስለዚህ መረጃ ሊነገረን ይገባል። ስብሰባ ያው የህብረተሰቡ ስብሰባ ነው እና ይሄንን ስብሰባ እኛ እናንተ ስትመሩ ስትጠሩን መጥተናል፣ እንሰበሰባለን። የሚመስለን መናገር አለብን። ለምን ነዋሪ ነን፣ ተጎድተናል። መልስም ተሰጥቶንም አንቀ እኔ ነገር አይደለ እኔ የሚመስለኝ መናገር አለብኝ። ለምን የህዝብ ስብሰባ ነው፣ ህዝብ እየተበደለ ነው ያለው፣ እኔ ከኔ ጭምር ማለት ነው። በቃ እኛ መኖሪያ አጥተናል። 58 ዓመታችን ነው እዚህ ኖረን ምንጃኔ አጥቼ መልስ አጥቻለሁ። 58 ዓመት እድሜ ተወልጄ አድጌያለሁ፣ ነዋሪ ነኝ።
እኔ ጥያቄ በየድሮ የምትለው ነገር አሁን አንተ ያልከው በየድሮ ምን ማንሳተን ስለዚህ እዚህ ጋር የህዝብ መድረክ ነው ብላችሁ እንደገና የዚህ ጋር ሌላ ነገር ማለት ተገቢ አይደለም። ያለውን መተንፈስም ይፈልጋል። እንደ ምክር ቤት የሚያየናቸው ነገሮች አሉ። ምክር ቤት ላይ አሁን በምናገርበት ምክር ቤት ላይ በጉባኤ ላይ እየተነሱ አሁን እንደዚህ ይስተካከላል የምን አይነት ምላሽ ነው አሉ። ሲናው ግን እየተስተካከሉ አይደለም። በዚሁ ሊቀጥሉ ነው የሚለውን ታሰብበት የሚል በዛ ላይ ፍሳሽን በተመለከተ ደግሞ ማለት እዛው ብሎክ 6 ላይ ሰገራና ሽንት ነው። ሽንት ቤት ቆን እያለ መጥተው መንግስት ያስቀመጠው ሽንት ቤት እያለ ሰገራና ሽንት ሜዳ ላይ ነው እየተደፋ ያለ ነገር ባይበር ሽንት ቤት ሜዳ አይመጠጥም። እስኪ እስካሁን ድረስ የተመጠጠ ከሆነ ካርዱን ተቀበሉ ሲሉና አስመጥጦ ያቀም በማሽን ማታ ነው የሚለቀቀው። ቱቦ ትንሽ ቱቦ የተሰበረች አለች። ድሮ በዋና ቱቦ ነበር የሚገባ። አሁን ደግሞ ዋና ቱቦ እንዳይገባ ስለተባለ ተሸፍኗል። ያኛው አይገባ ዋና ቱቦ አሁን በሜዳ ላይ ነው ያለው። ሜሩ ሽንት ቤት በዚህ ሳይ 34 ይያለ ያን ረቀን ነው ቤት የምንገባው። ወለጃ ደግሞ ሸሄዶቹ ሊጥ ለሊት 7 ሰዓት ላይ ከልጅ ጋር እየተገዳደሩ ነው ማለት ተቀርጿል። በእጃችን ዝቀን ያወጣል። በካሜራ ቀርጸን ያስቀመጥ። ለምንድን ነው ደም ማስከበር ይሄን ስራው ማለት ይሄ ነገር እኔ ዛሬውንም ሄዳችሁ ብታዩ በጣም ጉድ ነው፣ መታየት አለበት። ውሃ ልማት 1 ወር በላይ ታውቃለህ እንትና አመላልሶናል። 1 ወር ከአንድ ወር በላይ አንዲት ሜትር ናት። ባለፈው አመት እንትኗ ባጀቷ ከ1 ሜትር በታች ክፍያ ስለሌለው ያ የመንግስት ስታንዳርድ ነው። ለ1 ሜትር 3000 ብር ነበረ መንግስት የሚያስከፍለው። ለዚች ወደዚህኛው አመት ስለተሻገረ ለ1 ሜትር 5000 ብር ሆኖ አንዲት ሜትር 22000 ብር ነው። እሱን እኛም ቢያላልንም እሺ አገናኙልን። እኛም ምክንያቱም ጥቅሙን ምኑንም አላወቅነው አናገናኝም አሉ። በወረደው መመሪያ ሚዲያ ይከታተላል። በሚዲያ በሰማነው መመሪያ ደግሞ ያለውን አንቀጽ የወጣውን አንቀጽ ተከትለን ጽፈን ማመልከቻ ይዘን መሬት አስተዳደርና ጽፈን እንዴት ገባል። ስንገባ በአቶ አበራ ጊዜ ነው የገባ ነው። ጉዳይ ሳይፈታ በአቶ ፖለሳ ጊዜ መጣ። አሁን ያንን ደግሞ መጣን አቀረብን እናይላችኋለን አሉ። እሺ አይደል ድጋሚ እንደገና ሰውን ሳናጋጋ እሱን ሰው ሆነ ስንመጣ የእናንተ ጉዳይ አልቆ ፋይላችሁ ከወረዳ ፎቶኮፒ አድርጋችሁ አውጡና የውሃ የመብራት ፎቶኮፒ የመታወቂያ ፎቶኮፒ አንድ ላይ ያይዛችሁ ካስገባን በኋላ ምላሽ አላገኘንም። ድጋሚ ማስገቡ ተባለ። አሁን ድጋሚ ማስገባን ሳይ ነገሮች አሉ። እነዚህ ላይ ምንድነው ችግሩ ሲል ነው። አሁን 2018 በጀት ተለቋል። በተለቀቁ በጀት ላይ ደግሞ እነኛ ፋክሽናል እየሆኑ ነው ወይ አይደለም? ስራ ማካሄጃ እንደገና ወደ ሁለተኛው ዓመት መተናል። እነኚህ ነገሮች እየተንቀሳቀሱ ግን አይደለም እና እነዛ ከምንድን ነው ሌላው የመብራት ምናምን ይሄ እስከላይ ድረስ የታየ ነው። የወረዳው ደረጃ አይደለም፣ ከተማውም ያውቃል። በፊት በስራ አስኪያጅ ነበረ እነኚህ ችግሮች ወዲያው እንትን ያደርጋሉ። ወዲያው እንትን ሲሉ ስራ አስኪያጅ የሚያስተላልፋቸው ፎረሞች አሉ። በዛ አማካኝነት ወዲያው ልባት የሚያገኙ አሁን ስራ አስኪያጅ ሴክተሩ የለም። እነዚህ ወደፊትስ በምንድን ነው? ምናልባት እንደ ዋና ፍሳሽ እንትን ፎረሙ የተጠናከረ ነው። በተለይ ዋና ፍሳሽ ላይ ወዲያው ቀጥታ ፎረሙ ኃላፊነቱ ወስዶ ወዲያው ማሰላሰል እስከ ላይ እስከሚገናኝ እስከ ከተማ ድረስ ግንኙነት ስላለው ወዲያው መሰል የችግሮች ሲፈጠሩ ወዲያው የማስተካከል እንትኖች አሉ። እንደ መብራት ያሉት ነገሮች ግን በዚህ ደረጃ ላይ ዋና ስራ አስፈጻሚ ነው ተቀብሎ እንደገና እነኛ ችግሮች የሚያደርገው እንዴት ነው ሊፈቱ የሚችል? ዙሪያ ፈርሷል። ምንም የለም። 18 እና እቺ አንድ ወረዳ ብትሆን ከዚህ ደሞዝ ላይ እኮ 120 ሺህ ቀርቶናል እኮ እኛ ተቋማት ላይ ምንም አልሰራም። ኮሪደር ነው ወንዝ ዳር እና ኮሪደር ላይ ምን ህብረተሰቡ እንዴ አይጸዳዳም። ሶፍት አይጥልም። ወንሳ ጽድት ከማለቱ ይተርስ ደንብ ተቋማት ላይ እየሰራል። ይሄ ተቋማት ላይ የማይሰራው ለምንድን ነው? ወይ የስራ ግልጸኝነት ትልቅ ችግር አለ ወይ እንትን አለ ወይ ደግሞ ተቋማት የሆነ በእጃቸው ረጅም እንትን የሚሉበት ነገር ካለ እንዲጠየቁ መፍትሄ እንዲሰጠን ነውና ምናልባት እንቅስቃሴዎች ተሞክረዋል፣ ግን እስካሁን ምንም ጠብ ያለ ነገር ስለሌለ እናንተም
በኋላም ከዚህ ስትመለሱ ጠቅላላ አመራር ላይ ተግባባታችሁ የሆነ መፍትሄ ቢሰጠን 7 አባወራ ነው ሽንት ቤት በጣም አስቸጋሪ ነውና በትኩረት ቢሰጠው የሚለው ለማለት ነው። አመሰግናለሁ።